ሰላም ሰላም ወዶችዬ ሰላምና ጸጋ ይብዛላችሁ ኢትዮጵያውያን በሙሉ። እኔ ብሩቱ ዛሬ እናንተ ጋር የመጣው የመጽሐፍ ቅዱስ ጥያቄ እንደለመደው ይዤላችሁ መጥቻለሁ። ይሄንን መጽሐፍ ቅዱስ ጥያቄ ሁላችሁም በመከታተል ተጠቀሙ፣ ተጠቃሚ ሁኑ፣ ብልጦች ሁኑ። እንደ እባብ ብልጦች፣ እንደ ርግብ የዋሆች ሁኑ። እንደ እባብ ብልጦች የምትሆኑት እንዴት ነው ብትሉ ማለፍ የማትችሉ ማድረግ የማትችሉ ሊሆን የማይችል ነገር በቀላል መንገድ መሆን እንደሚችሉ ነው ማለት ነው። እንዴት ብትሉ እባብ በኖህ መርከብ በመጨረሻ ዘመን ላይ እግዚአብሔር በውሃ ቁጣ በተነሳ ጊዜ ላይ ምንድነው እባቡ የሆነው? ኖህ እባብን አልመረጠም ነበር። ከዛ እባቡ ሾልኮ ቀስ ብሎ ይገባና እጥፍ ብሎ ቁጭ አለ። እዛ እርግቧ ደግሞ መታ እላው ላይ ስትቀመጥ እሱ ደግሞ ምንድነው የሆነው? ጸጥ አለ። ለምን? እንደ ጥበበኛ ስለሆነ ራሱን ማለት ነው እንደ ምንም አይነት እንስሳ ንጹህ እንደሆነ አውቀው አስመሰለና ጸጥ ብሎ ተጠቅልሎ ተኛ። ከዛስ እርግቧ መታ እላው ላይ ተቀመጠችበት። እርግቧ ስትቀመጥ እርግቧ ደግሞ የዋህ ስለሆነች ነው። አንዳንድ ሰዎች በየዋህነት ወንጌል ትሰብካላችሁ። አንዳንድ ሰዎች በየዋህነት እኔን ታበረታተኛላችሁ። አንዳንድ ሰዎች በየዋህነት ትባረክበታላችሁ። የእውነት ቅናት የለብኝም። እኔ የሰው እድገት ደስ ይለኛል። የሰው ደስታ ደስታዬ ነው። ሰው ሲያድግ ደስ ይለኛል። ሰው ሲከስር እኔ አዝናለሁ። ሰው በቃ የሆነ በታች ሲሆን አልወድም። ሰው በቃ ማንም ሰው በላይ ቢሆን ማንም ሰው ለእግዚአብሔር አምሳል የተፈጠረ ማናቸው እግዚአብሔር ዘንድ የሆነ ክብር ቢያገኝ ደስ ነው የሚለኝ። አልቀናም የሚል ሰው ይሄንን ሰብስክራይብ ላይክ እያደረጋችሁ ቻናሉን አሳድጉ። የእግዚአብሔርን ቃል በጥልቀት ተማሩ። እግዚአብሔር አምላክ በእውነት ከልባችሁ ካሻችሁ ወደሱ ከቀረባችሁ ቀርቦ ሳለ ፈልጉ። እዚህ በሩ ጋር ድረስ መጥቶ ከሆነ በሩን ሲያንኳካ ክፈቱ ተብሎ እንደተጻፈ እናንተ ሁላችሁም ይሄ ቃል በአጋጣሚ እናንተን ሊያስተምር ሊያስታጥቅ ወይም ሊያቆማችሁ ወይም የሆነ ሊያበረታችሁ ወይም ሊያጠነክራችሁ ወደ እናንተ መጥቷል። እናንተ ደግሞ ይሄንን ቻናል ያበረታታችሁ ተከታተሉ። በጣም ነው የምወዳችሁ። የእውነት እየተከታተላችሁ ያላችሁ ልጆች እግዚአብሔር ያክብርልኝ። እግዚአብሔር ጸጋ ያብዛላችሁ። የማያልቅ እንጀራ ይስጣችሁ። በእውነት እናንተ ሳታስቡ እግዚአብሔር ትልቅ ተራራ ላይ ትልቅ በእውነት ደረጃ ላይ ያስቀምጥላችሁ። የምትወልዱ ልጆቻችሁ እንኳን ይባረኩ። ያላገባችሁ ትዳር ይስጣችሁ። ያገባችሁ ትዳራችሁ የተባረከ ይሁን። ሃይማኖታችሁ እግዚአብሔር ይጠብቅላችሁ። በእውነት በእግዚአብሔር ዘንድ በእውነት እንደ ትእዛዙ እንድትኖሩ እግዚአብሔር አምላክ ይርዳችሁ እያልኩኝ ይሄንን እየለቀኩት ያለው በጽሁፍ እየፈጠነ ስለነበረ አንዳንድ ድምጾች ወደኋላ ያሉት አሉ። እናንተ ደግሞ እያቆማችሁ ማለት ነው በመረጋገጥ እንዴት ነው በሚለው አንዳንዶችን ደግሞ እናንተ ጋራ በአይምሯችሁ የሌላቸው ጥያቄዎችን ሰብ እያደረጋችሁ የእውነት የእግዚአብሔርን ቃል በጥቂት ሳምንት ውስጥ በኃያል በሆነ ጥበብ ትሞላላችሁ። ደግሞ ይህንን ቻናል ስትገብቱ እግዚአብሔር ሆይ ጥበብ ስጠኝ፣ አስተውለኝ፣ ማስተዋል ጨምርልኝ፣ ይህንን ቃል ክፍልን ተምሮ ሜሞሪ ላይ ሴቭ የሚያደርግ ጎግል የሚያደርግ አይምሮ ስጠኝ እያላችሁ ማስተዋል ከእግዚአብሔር ጠይቁ። ሶሎሞን ማስተዋል ጠየቀ፣ እግዚአብሔር ሰጠው እንደተባለ እግዚአብሔር ለእናንተም እንደተመኛችሁ እንደፈለጋችሁ እግዚአብሔር ይሰጥላችኋል። ሁላችሁም ወዳችኋለሁ። ይህን ቻናል ተከታተሉ፣ በእውነት ተከታተሉ። እኔ ደግሞ አሁን ገና ጅማሬ ስለሆንኩ ነው። በጣም በብዙ እጠቀማለሁ። ትጠቀማላችሁ? እጠቀማለሁ። በቃ ምንድነው የምጠቀመው? የእግዚአብሔርን ወንጌል ማለት ነው። በእውነት በቀስታ እያወጅን ሁላችንም ኃላፊነታችን እንወጣለን። ሼር በማድረግ ኃላፊነታችሁ ተወጡ። ወንጌል ለዓለማት ፍጥረታት ስበኩ ተብሎ ተጽፏል። እናንተ ባለ ዕዳ ናችሁ። ሁላችሁ ዕዳችሁን ተወጡ። እኔ ነግሬያለሁ። ሁላችሁም ሰላም ቆዩ። ባባይ። ለቅሶ ማታ ቢሆንም ጠዋት ደስታ ይሆናል። ይህንን ቪዲዮ ለ5 ሰው ሼር እና 5 ጊዜ ኮፒ ሊንክ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። የእግዚአብሔር ቃል ሲናገር መዝሙር 30 ከቁጥር 5 እስከ 7 እንዲህ ይላል።
ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔ በደስታዬ ለዘላለም አልታወክም አሉ። አቤቱ በፍቃድ ለሕይወቴ ኃይል ስጣት እያለ እግዚአብሔር ቃል ይናገራል። ስለዚህ ዛሬ በብዙ ሐዘን፣ በብዙ ችግር እና በብዙ ለቅሶ ውስጥ እያለፋችሁ ያላችሁት ይህ የሕይወታችሁ ማብቂያ አይደለም። ዛሬ ባለቀሳችሁበት፣ ዛሬ በተጨነቃችሁበት እግዚአብሔር ሲመጣ ያ ነገር ሁሉ ተቀይሮ ጠዋት ባለቀሳችሁበት እግዚአብሔር ያስቃችኋል። ዛሬ በተጨነቃችሁበት ነገ እግዚአብሔር ያስደስታችኋል። እግዚአብሔር ዛሬ ምንም ባጣችሁበት ለዘላለም የሚበቃውን በረከት ሰጥቶ ይባርካችኋል እና ለቅሶ ማታ ቢሆንም ጠዋት ደስታ ይሆናል። በምንም አትታወቁ። የእግዚአብሔር ሰላም ባያ ፈርዖን በመጨረሻ ሐሳቡን ቀይሮ ጦሩን ከላከ በኋላ እስራኤላውያን የታገኛቸው ሀ አባይ ወንዝ፣ ለ ሶሪያ፣ ሐምርሃ ባቢሎን፣ ሜ ቀይ ባህር። መልሱ ሜ ቀይ ባህር። ፈርዖን እስራኤላውያን ለመልቀቅ የወሰነው በየትኛው መቅሰፍት ነው? ሀ በደም መቅሰፍት፣ ለ በእንስሳት እልቀት፣ ሐምርሃ በረዶ መቅሰፍት፣ ሜ በበኩር ላይ በወረደው መቅሰፍት። መልሱ ሜ በበኩር ላይ በወረደው። እግዚአብሔር እስራኤላውያን ለማስለቀቅ ስንት መቅሰፍት አደረገ? ሀ 10፣ ለ 12፣ ሐምርሃ 20፣ ሜ 24። ሀ 10። እግዚአብሔር ለሙሴ 10ቱን ትእዛዝ የሰጠው በየትኛው ተራራ ላይ ነው? ሀ በኮሬብ፣ ለ በሲና፣ ሐምርሃ በአራሪም፣ ሜ በጽዮን። መልሱ በሲና። ልጅ እንዲሰጣት ጸሎትን ባበዛች ጊዜ ካህኑ ኤሊ አይቶ ስካርሽ ቀንሽ ብሎ የነቀፋት ሴት ማን ትባላለች? ሀ ሐና፣ ለ ብንያም፣ ሐምርሃ ርብቃ፣ ሜ ሳራ። መልሱ ሀ ኢየሱስን 3 ጊዜ የካደው በኋላ ግን ስቅስቅ ብሎ ያለቀሰው ደቀ መዝሙር ማን ይባላል? ሀ ያዕቆብ፣ ለ በርቶሎሜዎስ፣ ሐምርሃ ጴጥሮስ፣ ሜ። መልሱ ሐምርሃ ጴጥሮስ። በወንድሞቹ በ20 ጥሬ ብር የተሸጠው ልጅ ማን ይባላል? ሀ ዮሴፍ፣ ለ ብንያም፣ ሐምርሃ ሌዊ፣ ሜ ሮቤል። መልሱ ዮሴፍ። ዮሴፍ ወንድሞቹ ከሸጡት በኋላ አባታቸው ምን ብለው ዋሹት? ሀ በበረሃ ሞተ፣ ለ ወደ ሌላ ሀገር ሮጠ፣ ሐምርሃ በአውሬ ተበልቶ ሞተ፣ ሜ ጦረኞች ተገደለ። መልሱ ሐምርሃ በአውሬ ተበልቶ ሞተ። ዮሴፍ በወንድሞቹ ለእስማኤላውያን ከተሸጠ በኋላ እንደገና ለማን ተሸጠ? ሀ ለፈርዖን፣ ለ ለጲጥፋራ፣ ሐምርሃ ለምስራቅ ነገዶች፣ ሜ ለዳርዮስ። መልሱ ለ ለጲጥፋራ። የአብርሃም የመጀመሪያ ልጅ ስም ማን ይባላል? ሀ እስማኤል፣ ለ ያዕቆብ፣ ሐ ይስሐቅ፣ ሜ አቤል። መልሱ ሀ እስማኤል። አብርሃም የራሱና የሚስቱ የመውለጃ ዕድሜ ባለፈ ጊዜ በማን ምክር ከአጋር እስማኤልን ወለደ? ሀ በሳራ፣ ለ ሎጤ፣ ሐምርሃ በአቢሜሌክ፣ ሜ በናኮር። መልሱ ሀ በሳራ። እግዚአብሔር ከአብርሃም ጋር የገባውን ኪዳኑን የጠበቀው ከየትኛው ልጅ ጋር ነው? ሀ ከእስማኤል፣ ለ ከይስሐቅ፣ ሐምርሃ ሐና፣ ለ። መልሱ ለ ከይስሐቅ። አብርሃም ይስሐቅን ሲወልድ ዕድሜው ስንት ነበረ? ሀ 70፣ ለ 90፣ ሐምርሃ 99፣ ሜ 100። መልሱ ሜ 100። አብርሃም ልጁን የሚቃጠል መስዋዕት እንዲሆንለት ወደ ተራራ ይዞት ሄደ። ሀ ሞሪያ፣ ለ አራሪም፣ ሐምርሃ ጽዮን፣ ሜ ኮሬብ።
መልሱ ሀሞይ ስላሴ ለመጀመሪያ ጊዜ በአካል በድምፅና በምስል አዲስ ኪዳን ሰዎች መካከል የተገለጠው መቼ ነው? አ ኢየሱስ ሲወለድ፣ ለኢየሱስ ሲጠመቅ፣ ውሃ ኢየሱስ ሲያስተምር፣ ኢየሱስ ሲያድግ። መልሱ ኢየሱስ ሲጠመቅ። ኢየሱስ ክርስቶስ ጽድቅን ሁሉ ማድረግ ይገባኛል ብሎ በማን ተጠመቀ? ሀ በደቀ መዛሙርት ዮሐንስ፣ ለ በስምዖን ጴጥሮስ፣ በእልፍያስ ልጅ ያዕቆብ፣ ሜ በዘካርያስ ልጅ ዮሐንስ። መልሱ ሜ በዘካርያስ ልጅ። እግዚአብሔር አብ ከሰማይ በእርሱ ደስ ይለኛል የምወደው ልጅ ይህ ነው ያለው መጀመሪያ ጊዜ መቼ ነው? ሀ ኢየሱስ ሲወለድ፣ ለ ኢየሱስ ሲጠመቅ፣ ሐ ኢየሱስ ሲያስተምር፣ ሜ ኢየሱስ ሲያርግ። ኢየሱስ ሲጠመቅ። መንፈስ ቅዱስ በእርግብ አምሳል ኢየሱስ ላይ የወረደው መቼ ነው? ሀ ኢየሱስ ሲወለድ፣ ለ ኢየሱስ ሲጠመቅ፣ ሐ ኢየሱስ ሲያስተምር፣ ሜ ኢየሱስ ሲያርግ። መልሱ ለኢየሱስ ሲጠመቅ። ኢየሱስ ከጥምቀት ውሃ ሲወጣ አብ ከሰማይ ሲናገር መንፈስ ቅዱስ በእርግብ አምሳል ሲወርድ ይህ ምን ይባላል? ሀ አስተምህሮተ እግዚአብሔር፣ ለ የእግዚአብሔር መገለጥ፣ ሐ ሥላሴ መገለጥ፣ ሜ ሁሉማት። የዳዊት ልጅ ሶሎሞን ንጉሥ ከሆነ በኋላ እግዚአብሔር እንዲሰጠው ምን እንዲሰጥ ለመነው? ሀ ገንዘብ፣ ለ ሀብት፣ ሐ ጥበብና እውቀት፣ ሜ ወርቅ። መልሱ ሀ ምሩሃ ጥበብና እውቀት። ሰሎሞን ልታንብይ የሄደችው ታዋቂ ንግስት ማን ትባላለች? ሀ ንግስት ህንዲያ፣ ለ ንግስት ሳባ፣ ሐ ንግስት አስቴር፣ ሜ ሀና ለ። መልሱ ሀ ለ ንግስት ሳባ። ጥበቡ ሰሎሞን ለእግዚአብሔር ምን ሰራ? ሀ ቤተ መቅደስ፣ ለ ከተማ፣ ሐ መሰዊያ፣ ሜ የተክል ስፍራ። መልሱ ሀ ቤተ መቅደስ። ሶሎሞን ከቅባቱ ውጪ ስንት ሚስቶች ነበሩት? ሀ 1000፣ ለ 700፣ ሐ 300፣ ሜ 800። መልሱ ለ 700። የሶሎሞንን ልብ ወደ ሌላ አማልክት ያዘነበሉት እነማን ናቸው? ሀ ሚስቶች፣ ለ እስራኤል ሕዝብ፣ ሐ ልጅ፣ ሜ የጦር ጀንደረባ። መልሱ ሀ ሚስት